ኢቢኤስ መዝናኛ አስፋው መሸሻ ከሞተ በኋላ በጣም ተዳክሟል። ብዙ ሰዎች እየለቀቁ ነውና እኔ ግን አታስቡ ወደ ቀደመ ክብሩ እመልሰዋለሁ። መጀመሪያ ቲቪውን በአንድ እግሩ ከማቆምና የቲቪውን ክብር እመልሳለሁ ብሎ ከመናገሩ በፊት የራሱ ክብር እንዲመለስለት መጀመሪያ መስራት አለበት። ማልቀስ አልፈልግም ግን በቃ ይቅርታ አድርጉልኝ። እኔ በጣም በምድር ተሰቃይቻለሁ። በጣም እግዚአብሔር ስጋው ደግሞ አቅምሶኛል። እንዴት አያችሁት? ማለት ምን የምትሉት ነገር ይኖራችኋል በዚህ ጉዳይ ላይ? ኢቢኤሶች እኔን ብትቀጥሩ ታያዋጣችኋል። አንደኛ ንግግር እችላለሁ፣ ሁለተኛ ትንሽ ካገገምኩ መልከኛ ነኝ፣ ሰውነቴም ጥሩ ነው፣ ሱስ አረግ ያምርብኛል፣ እደንሳለሁ፣ ጌም እወዳለሁ። ጋርዴ መጣ ያለ ፍቃድ ይመስለኛል ተደብቆ እየተቀረጸ ያለበትን ሁኔታ የሚያሳይ ነው ቪዲዮ። ተዘጋሽ እንኳን ዜድ ዮኒ ማኛ ራሱ አዘንኩ ብለ ቪዲዮ እንዳትለቅ። ለምን 24000 25000 መሃል በመጀመሪያው ሰዓት ከናትየው ጋር በነበራቸው ጸብ ለማስታረቅ ያልሞከሩና በጣም ታሳፍሪያለሽ። ለዚች በደም ካንሰር እየተሰቃየች ላለች ለ10 ዓመት ህፃን አድርሱልኝ ብላ እቺ የምትመለከቷት ግለሰብ የሰራችው ቪዲዮ ባካችሁ አንዴ አዳምጡ። በጣም ያሳፍራል። ይሄ ሰውዬ በነገራችን ላይ ማለት በወንጀል መጠየቅ አለበት። በወንጀል መጠየቅ አለበት። ጓዶች እያዛችሁ እርምጃ መውሰድ መቻል አለብን። ለህግ አናቀርም። ምንም አይነት ስርዓት እንደሌለው የሚያሳይ አንድ ቪዲዮ ተመልክቻለሁ። እንግዲህ ማህበራዊ ሚዲያው ላይ በየዕለቱ የምንሰማቸው ነገሮች የሚያስደነግጡ፣ የሚያሳዝኑ፣ መረጃ የሚሰጡ፣ የሚያስጠነቅቁ በተለያየ አቅጣጫ የሚለቀቁ ዕለታዊ መረጃዎች አሉ። እነሱን ባለፈ በየቀኑ የምንሰማቸው አንዳንድ ነገሮች ደግሞ በጣም የሚያስገርሙ እየሆኑ ነው። ባለፉት ጊዜያቶች ውስጥ ጋዜጠኛ ሶፎንያስ የሚባለው ልጅ የተፈጠረበትን ነገር፣ የሄደበትን መንገድ፣ የወጣበትንና የገባበትን ያሳለፈውን ውጣ ውረድ ተመልክተን ልባችን አዝኖ ነበር። ብዙዎቻችን ማለት በሚቻል ደረጃ ማለት ነው። አሁን ደግሞ መጥቷል። በማህበራዊ ሚዲያ ብቅ ብሎ አንዳንድ የሚናገራቸው ነገሮች ብዙ ሰዎችን እያስቆጡ ነው የሚገኙት። ከዚህ በኋላ ስድል ቢሰጠው ምን ሊያደርግ ይችላል? በዚህ አካሄድ ውስጥ ደግሞ ምንድነው ሊሰራ የሚችለው? ምንስ ይፈጠራል? የሚሉ በጣም በርካታ ሰዎችን ተመልክቻለሁ። በትላንትናው ዕለት በቀጥታ ስርጭት ላይ የተናገራቸው አንዳንድ ነገሮች ብዙ ሰዎችን እያስቆጣ ነው። ብዙ ሰዎች እየተነጋገሩበት ይገኛሉ። አንዳንዶች የራሳቸውን የግል አስተያየት ደግሞ በልጁ ላይ እየሰነዘሩ ነው። እስኪሻለው ድረስ ለምንድነው የማይጠብቀው በሚለው ሁኔታ ማለት ነው። እስቲ ቪዲዮዎቹን እየተመለከትን እንነጋገርበታለን። ጋዜጠኛ ሶፎንያስ ዋሲሁን ከሳምንታት መጥፋት በኋላ ዛሬ ላይቭ ላይ ለኢትዮጵያ ሕዝብና ለኢቢኤስ ባለቤቶች መልእክትን አስተላልፏል። ጋዜጠኛው እንግዲህ ቦርናጌ የነበረውን ቆይታ አጠናቆ ዛሬ ለኢቢኤስና ለኢትዮጵያ ሕዝብ አስተላልፈው መልእክቱ ኢትዮጵያ ሕዝብ ይቅርታ የሚያደርግልኝ ከሆነ ኢቢኤስ መዝናኛን በአንድ እግሩ ነው የማቆመው፣ ወደ ቀደመ ክብሩ እመልሰዋለሁ። ኢቢኤስ መዝናኛ አስፋው መሸሻ ከሞተ በኋላ በጣም ተዳክሟል። ብዙ ሰዎች እየለቀቁ ነውና እኔ ግን አታስቡ ወደ ቀደመ ክብሩ እመልሰዋለሁ ብሎ በልበ ሙሉነት ተናግሯል። እስቲ እናንተ የሶፎንያስ በመምጣቱ ኢቢኤስም ለመግባት በማሰቡ ምን ተሰማችሁ? ሀሳባችሁን ኮሜንቶች ላይ አስቀምጡልኝ። በጣም የሚገርማችሁ ነገር ብዙ ሰዎች ይህንን ቪዲዮን ከተመለከቱ በኋላ ቪዲዮን አሳያችኋለሁ። አሁን ውስጥ ገብቶ ይቅርታ ጠይቋል። ይቅርታ መጠየቅ ብቻ አይደለም፣ ኢቢኤስ ቴሌቪዥንን በተመለከተ የተናገራቸው አንዳንድ ነገሮች ሰዎች የሚያናዱ ናቸው። መጀመሪያ ቲቪውን በአንድ እግሩ ከማቆምና የቲቪውን ክብር እመልሳለሁ ብሎ ከመናገሩ በፊት የራሱ ክብር እንዲመለስለት መጀመሪያ መስራት አለበት። በዚህ ደረጃ የቲቪውን ስብዕና፣ የቲቪውን ማንነት፣ የቲቪውን ሕግና ደንብ በሚጥስ መልኩ የሚናገራቸው ነገሮች እንኳን ቲቪው ጋር ሊገባ ይቀርና እድል ሊሰጠውም አይገባም የሚሉ በጣም ብዙ አስተያየት ሰጪዎች ተመልክቻለሁ። ከዛ ባለፈ ግን ኢቢኤስ እኔም ቢቀጥረኛ ያዋጣዋል የሚለው የትምክህት ንግግሩ ብዙ ሰዎችን ያሳፈረው ነው ተመልክቻለሁ። እስቲ ቪዲዮን እንየው። ቶሎ በይ ተደብቄ ስለሆነ ስሙት። እሺ ልጀምር። መላው ኢትዮጵያውያን፣ በመላው ዓለም የምትገኙ ኢትዮጵያውያን፣ የተከበራችሁ ኢትዮጵያውያን ሁላችሁንም ከዚህ በፊት ፌስቡክ ላይ ጽፌ ነበረ እንዳያችሁት ይቅርታ ጠይቄያለሁኝ። አሁንም ማልቀስ አልፈልግም ግን በቃ ይቅርታ አድርጉልኝ። እኔ በጣም በምድር ተሰቃይቻለሁ።
በምድር ተሰቃይቻለሁ በጣም እግዚአብሔር ስጋው ደሙን አቅምሶኛል። ቆርብ ያለው አሁን እኔ ህይወቴ ተቀይሯል። ይህንን ብቻ ወቁልኝ። የኢትዮጵያ ህዝብ የካ ኮተቤ ነው የተኛሁት። ኮተቤ መምህራን ኮሌጅን አለፍ ብሎ ያለው ኤካ ኮተቤ ነው ያለሁት። መታችሁ ጠይቁኝ። በጣም ተጎድቻለሁ። ገና እያገገምኩኝ ነው። ሰውነቴም ገና እየተመለሰ ነው። መላው የኢትዮጵያ ህዝብ መልእክቴን አድርሱልኝ እባካችሁ። መታችሁ ጠይቁኝ። ሰው ናፍቆኛል። የኢትዮጵያ ህዝብ ናፍቆኛል። ሰይፉ ፋንታሁን ጋር ገብቼ ይቅርታ ለመጠየቅ በጣም ጓጉቻለሁና ጤናማ ጤናዬ እንዲመለስ ጸልዩልኝ። ክርስቲያኑ ሙስሊሙም ተዋቶይ ቶኒ ክርስቲያኑ ሙስሊሙ ሁላችሁ ይቅርታ እንድታረጉልኝ እጠይቃለሁ። ሶፎንያስ ወሲሁን ነኝ። ትንሽ ጸጉሬ ስለተላጨው ነው ኮፍያ ያደረኩት። ይቅርታ እንጂ ለእንትን አይደለም። እንድሽ ላርጋት እና በጣም በድያችኋለሁ። በጣም አስቀይሜያችኋለሁ። ከኔ የማይጠበቅ ስራ ሰርቻለሁ። አንገታችሁን ብዙዎቻችሁን አስደፍቻለሁ። ይቅርታ አድርጉልኝ። ይሄንን ቪዲዮ በአሁኑ ሰዓት የምትመለከቱ ቅረጹኝ፣ ስክሪን ሪከርድ አድርጉልኝ፣ ለሰይፉ ፋንታሁን አድርሱልኝ። ሰይፉ ፋንታሁን ከህዝብ ጋር እንዲያስታርቅኝ እጠይቃለሁ። ሰይፉ ፋንታሁን አስወጪው፣ ይሄንን ልጅ ይቅርታ አስወጡት። አላወቀኝም ማን ነው ይሄ። ከዚህ ጋር ያለውን ሜድ ምናምን ማውራት አልቻልኩም። አውጣል አንተ ነህ እንዲያስገባው ሁሉ አውጣው እስቲ ናውጣው ፍሳ አንዴ። አሁን እኔ ቁም ነገር ነው እያወራ ያለው። አስወጣው እየረበሸ ነው። ስክሪን ሪከርድ እየተደረገ ውጣ። ወይ ዝም በል ወይ እንትን ልበል። ይሄ ቪዲዮ ነው ወይ ይሄ ቪዲዮ ብዙ ሰው ጋር ይደርሳል። ሼር እንደውም ሪኮኔክት ሆናል። ሶፎንያስ ወሲሁን ነኝ። ጋዜጠኛው ነኝ። የኢትዮጵያ ቴሌቪዥን ከናፍቆት ትዕግስቱ ጋር በተለይ ናፍቆት ረዥም ስራ ሰርተናል እንደምታስታውሱት የኢትዮጵያ ቴሌቪዥን እና በጣም ብዙ አቅም ያለኝ ልጅ ነኝ። ድጋሚ በሚዲያው ላይ መጥቼ ሚዲያውን ማነቃነቅ የምችል አይነት ሰው ነኝ። እሱን አምናለሁኝ። ጸጉሬ ላሳያችሁ መላጣሁኝ ነው እና ጺሜም አድጓል። ገዳም ቆይቼ 6 ወር ስጋው ደሙን ተቀብዬ ድኜ ነው የመጣሁት። በዚህ በጣም ደስተኛ ነኝ። የኢትዮጵያ ሕዝብ ደግሞ ይቅርታ ባይ ነው። ሰይፉ ፋንታሁን ጋር ይሄ ቪዲዮ እንዲደርስ አድርጉልኝ። ለሰይፉ ንገሩልኝ። ምናልባት ከዚህ በኋላ ሆስፒታል ልቆይ የምችለው 20 ቀን ወይ 15 ቀን ነው የሚሆነው። ምናልባት የአዲስ ዓመት እንግዳው አድርጎኝ ከእናቴ ጋር መድረኩ ላይ ተንበርክኬ የኢትዮጵያን ሕዝብ ይቅርታ እንድጠይቅ በዚህ አጋጣሚ ለምናችኋለሁ። ስክሪን ሪከርድ ያደረጋችሁትን ፖስት አድርጉ። የኔን ቪዲዮ ፖስት ያደረጉትን ሁሉ ደግሞ ኢትዮጵያውያን ፎሎ አድርጓቸው። ይህንን ቪዲዮ ለመላው ዓለም እንድታደርሱልኝ በእግዚአብሔር ስም እማጸናለሁ። እየቀረጻችሁት ነው አይደለ? ቪዲዮ በጣም ጥሩ። ስለዚህ ይህን ቪዲዮ ሪፖስት አድርጉልኝ። ዩቲናስ እና ዶናይ ጋር እንዲደርስ አድርጉልኝ። እኔን ያዋረደው እኔን ወደ ህይወት መንገድ ወደ ተሻለ መንገድ ነው የመለሰኝ። በነገራችሁ ላይ ፍሬዘር ፍቃዱን አልተቀየምኩትም። በዚህ አጋጣሚ ፍሬዘር ፍቃዱ ወንድሜ ነው፣ የአዳማው ያስደበደበኝ ልጅ። በጣም ነው የማመሰግነው። ለትልቅ ክብር ለቁርባን ለስጋው ደሙ እንድበቃ አድርጎኛል። ቀላል ነገር አይደለም አይደለ? ስጋው ደሙ ዝም ብሎ የምትቀበው ነገር አይደለም እና ለስጋው ደሙ እንድበቃ ስላደረገኝ በጣም ከልብ አድርጌ አመሰግናለሁ። እሱ አስደበደብኩ እንደዚህ ያደረግኩ ይላል። ግን እኔ ድብዳቡ ምኑ ደግሞ የሚገርማችሁ የመድኃኔዓለም ቀን ህዳር 27 ከህዳር 27 ጀምሮ እኔ ህይወቴ ተበላሽቷል። በቃ ግን መጋቢት 27 የሆሳዕና ዕለት ታስታውሱ ከነበረ መጋቢት 27 እሑድ ነበረ፣ የፋሲካ 1 ሳምንት ሲቀረው ማለት ነው አይደለ? የዛን ቀን ለአባ መድኃኔዓለም በህልማቸው ሶፎንያስን ኃይለ ገብርኤልን አቁርቦታል፣ መልእክት ላከ። ይህ በጣም ድንቅ ነገር እኮ ነው። ከዛ አባ ጠሩኝና መድኃኔዓለም በህልሜ ነግሮኛል። የሰማሽኝ ነው? መድኃኔዓለም በህልሜ ነግሮኛል ቁረብ አሉ። ቤተሰብ ከለከለኝ ማለት ነው። ከዛ እኔ ያልኩ እንደዛ እንግዲህ እግዚአብሔርን እንትን ነው የምፈልገው፣ እግዚአብሔር ከጠራኝ ምን ችግር አለው ብዬ ገባው። በቃ ቆረብኩ ማለት ነው። እና በዚህ አጋጣሚ የቆረበች ቆንጅዬ ቀይ ሴት ጸጉሯ ዘንፈል ያለ ካለች ለትዳር ይኸው ባዶ ነው
ሰይፉ ጋር ያገናኘን መስከረም 1 የቁጣጣሽ ዕለት በተለይ ምክንያቱም አዲስ ዓመት አዲስ ተስፋ አዲስ ማንነት አዲስ ነገር ስለሆነ ሰይፉ ፋንታሁን ጋር በተለይ መቅዲሾ በዚህ አጋጣሚ መቅደስ ደበሳይ የኢቢኤስዋ በጣም ላመሰግናት እፈልጋለሁ። ምክንያቱም መቅዲን ውደዷት። መቅዲሾ ጋር ምናልባት ሰይፉ ጋር ካልተሳካ መቅዲሾ ጋር እንደውም መቅዲ ጋር መቅረብ ደስ ይለኛል ፍቃዷ ከሆነና መቅደስ ደበሳይ 11500 እና 5 ብር ከፍላ ሃሌሉያ ሆስፒታል አንድ ግሉኮስ እንድወስድና ህይወቴ እንዲድን አድርጋለች እና መቅደስ ደበሳይ ኢቢኤስ ይህንን ቪዲዮ እሷም እንዲደርሳት አድርጉልኝ። መቅዲዬ ሰይፉ ላይ ያገናኘን በጣም አድርጌ አመሰግንሻለሁ። ሌላው ደግሞ ዶክተር ዮናስ ባህረ ጥበብ የስጦታ የአእምሮና የሱስ ማገገሚያ ማዕከል ዋና ዳይሬክተር 250,000 ብር ወጪ አድርጎ የኔን ባይፖላር ዲስኦርደር ህክምና እንዳገኝ አድርጓል። አሁን የምገኘው የካ ኮተቤ ነው። የካ ኮተቤም ከዚህ በፊት ኮቪድ ላይ ከፍተኛ ርብርብ ሲያደርግ የነበረ ተቋም ነው። ዶክተር መገርሳ በዚህ አጋጣሚ ከልብ አድርጌ አመሰግናለሁ። አሁን ላይ ህክምና የተሳካ እንዲሆን ከፍተኛ እገዛ እያደረገልኝ ያለው በተለይ ክፍልም የተሻለ ክፍል በማስተኛት ምግብም የተሻለ ምግብ እንድበላ ፕላን ፕሌት እንደወስድ ነው። ስመጣ በጣም ከስቼ ነበር። አንድ ፎቶ ተለቆ ነበር። ይሄ ልብስ ለብሼ ይሆን አላውቅም። በጣም ከስቼ ሟች ነበር የምመስለው። አሁንም ገና እያገገምኩኝ ነው። እስከ መስከረም ደግሞ ወፍሬ ፏብዬ አምሬ ለመምጣት ያብቃኝ። በጣም ወዳችኋለሁ። ዶክተር መገርሳ አመስግኑልኝ። ናፋስ ኮሜንት አንብብ። የኢትዮጵያን ህዝብ ይህን ነገር አጥፋውኝ። እሺ የኢትዮጵያን ህዝብ በጣም አድርጌ አመሰግናለሁ። በጣም ብዙ ሰው አልቅሷል። በተለይ እናቴ ላይ ዘይት ልደፋ ምናምን የነበረበት ሲን ሸገር ኢንፎ ላይ አይተዋል ቀርቦ ነበር እና ማሚን እያየኋት ነበር ኢንተርቪዋን ቲክቶክ ላይ ተቆራርጦ እና በጣም ነበር ያዘንኩት። ያ ሁሉ የሰይጣን ስራ ነው። ስለዚህ ይቅርታ አድርጉልኝ፣ እከሳችኋለሁ። አሜሪካ ነገር እንዲሄድ ሁኔታዎች እየተመቻቹ ነው። ያው ታውቃላችሁ ቪዛ ነው የቀረኝ። ግን እናንተ ይቅርታ ካደረጋችሁልኝ አሜሪካን ሀገር ለህክምና 3 ወር ሄጄ ተመልሼ መጥቼ ኢትዮጵያ ሊስትሮም ጠርጌ ቢሆን እቺ ምስኪን እናቴ መጦር እፈልጋለሁ እና በቃ በተቻላችሁ መጠን እርዱኝ። ሰይፉ ፋንታሁን ጋር ቪዲዮ እንዲደርስ ሪፖስት አድርጉ። እንዴት አያችሁት? ማለት ምን የምትሉት ነገር ይኖራችኋል በዚህ ጉዳይ ላይ? በጣም ብዙ ሰዎች ቪዲዮን ሲቀባበሉት እየተመለከትኩ ነው የምገኘው። ገና ቪዲዮ ቫይራል እየወጣ ያለ ቪዲዮ ነው። በጣም ብዙ ሰዎች ገና አልተሻለውም፣ ያልተሻለው ካራክተር ነው፣ ያልተሻለው ሰው ካራክተር ነው እያሳየ ያለው። ገና በፍጹም እንኳን ወደ ሚዲያ ሊቀርብ ራሱ ላይ መስራት ያለበት ወይም ደግሞ ተሽሎኛል ብሎ የሚያስብም ከሆነ ሙሉ ጤንነቱ እስከሚመለስ ድረስ በምንም አይነት ሁኔታ ወደ ሚዲያ መቅረብ የሌለበት ሰው ነው የሚሉ ብዙ ሰዎች ተመልክቻለሁ። እንደምትመለከቱት የሚናገራቸው አንዳንድ ነገሮች እንድትጠራጠሩ ያደርጓቸዋል። መቼም አንድ ጤነኛ የሆነ ሰው አንድን ኢንተርቪው ሲመለከት በምን መልክ ይመለከተዋል፣ ምን ከውስጡ ኦብዘርቭ ያደርጋል የሚለው ነገር ኢምፖርታንት ነው። የምትመለከቱት ነው። እንደውም አንድ ጊዜ አንዱ ቪዲዮ የተቆረጠ ቪዲዮ ላይ ጋርዴ መጣ ብሎ ልክ ስልኩ ሁሉ ሲወድቅ ሲጠፋ ይታያል። እና ምን ሀብል ሊያደርግ እንደሚችል አናውቅም። እንግዲህ ከዚህ በኋላ ስለተሻለው ደስ ብሎኛል። ግን ደግሞ የሚናገራቸው አንዳንድ ነገሮች ትክክል አይደሉም። ለምሳሌ እቺን ቪዲዮ እስቲ እንመልከታት። ኢቢኤሶች እኔን ብትቀጥሩ ያዋጣችኋል። አንደኛ ንግግር እችላለሁ፣ ሁለተኛ ትንሽ ካገገምኩ መልከኛ ነኝ፣ ሰውነቴም ጥሩ ነው፣ ሱስ አረግ ያምርብኛል፣ እደንሳለሁ፣ ጌም እወዳለሁ። በጣም ቀላል ስራ ነው የሚሰራው። ኢቢኤስ ኢትዮጵያ ቴሌቪዥን 6 ዓመት ነው የሰራሁት። በነገራችሁ ላይ እሑድን በኢቢኤስ ተወዳድሬ ነበረ ከዳንኤል ተገኝ ጋር። ዳንኤል ተገኝና እኔ ለመጨረሻ ዙር ደርሰን እንደውም ሰውነትህን በማንች ሳራ ትባላለች የሰው ሀብት አስተዳደሯ የኢቢኤስ ማለት ነው። እና ምን አለች መሰላችሁ ዳይት ምንድነው ምግብ አመጋገብህን አስተካክል እና ትንሽ ሰውነቴ ቦርጫም ስለነበርኩ ማለት ነው ትንሽ ከዛ በኋላ እንትን ትላለህ ምናምን ብላኝ ነበረ። ከዛ ያው እንግዲህ ዳንኤል ተገኝ ታዋቂ ስለሆነ እሱ እንትን አደረገ፣ አሸነፈ። ጋርዴ መጣ። ተመልከቱ። ያለ እንትን ነው እየተቀረጸ ያለው፣ ያለ
ምንድነው ያለ ፍቃድ ይመስለኛል ተደብቆ እየተቀረጸ ያለበትን ሁኔታ የሚያሳይ ነው ቪዲዮ። በአጠቃላይ ግን አሁን እየተናገረ ያላቸው ነገሮች በትክክል ጤነኝነት የሚታይባቸው አለመሆኑን የሚያሳዩ ብዙ ነገሮች አሉ። ማግባት ፈልጋለሁ፣ ጸጉሯ ዘንፈል ያለ፣ እጄ ላይ ቀለበት የለም፣ በዚህ ምንም ችግር የለውም። በነገራችሁ ላይ ግን አሁን ገና እሱ በፍጹም ያገገመበት ታይም እንዳልሆነ የሚያሳዩ ብዙ ነገሮች አሉ። ስለዚህ ራሱ ላይ መስራት ባለበት ሁኔታ ሚዲያ ላይ የወጣ የሚናገራቸው ነገሮች በጣም ዴንጀረስ ናቸው። ጥንቃቄ ሊደረግበት ይገባል። እሱ ጋርም ያላችሁ ልጆች አንድ ልጅ ተመልክቻለሁ፣ ኮሜንቴን አንበበልኝ ምናምን የሚለው ልጅ አንድ ተመልክቻለሁ። ምናልባት ቪዲዮን ካገኘው እዚህ ጋር ላሳያችሁ እችላለሁ። ብትከታተሉትና በትክክል ጤንነቱ ተመልሶ ወደዋለው ወደሚለው ሙያ በክብር መመለስ የሚችልበትን አይነት ኢንቫይሮንመንት አካባቢ ላይ ያላችሁ ሰዎች ብትፈጥሩለት መልካም ነው። ካልሆነ ግን አሁንም እየሄደ ያለበት መንገድ ብዙ ጥፋቶች እንዲከሰቱበት ሊያደርግ ስለሚችል ጥንቃቄ ቢደረግበት መልካም ነው የሚለውን ለመናገር ነው። በአጠቃላይ ግን ስለተሻለው ጤነኛ ነኝ ብሎ ስለመጣ ሰውነቱ ስለተመለሰ እንደ አንድ ኢትዮጵያዊ እንደ ማንኛውም እንደሚያስብ ሰው ደስተኛ ሊያደርገን ይገባል ብዬ አምናለሁ። በተረፈ ግን ጥንቃቄ ሊደረግበት የሚገባ ብዙ ነገር እንዳለ ከጀርባው የሚያሳይ ነገር አለ ማለት ነው። እንቀጥል። ተዘጋሽ እንኳን ዜድ ዮኒ ማኛ ራሱ አዘንኩ ብለ ቪዲዮ እንዳትለቅ። ለምን 24000 25000 መሃል ሲሰጣጣጡ ሚዲያውን የሰጣቸው አንተ ነህ አስገብተህ፣ አንዴ በእንግሊዘኛ አንዴ በአማርኛ። ሀቢባ የምትባል ሴትዮ እንዳትመጡ። የዜድን ፊት የዜድን ለገቢ ነው የዜድን ፊት አልኩ፣ የዴዚን ፊት ለገቢ ነው የተጠቀማችሁት። በቃ ብራችሁን ሸቀላችኋል። በሰው ችግር ብራችሁን ሸቀላችኋል። በሰው ችግር ምንም ቤትሽ ምንም አልተጎዳም። ሀቢባ ከልጆችሽ ጋር ፈታ ብለሽ ዘና ብለሽ እየኖርሽ ነው። ባልሽን አሳይተሽን አታቂም ሀቢባ። ባልሽ ምን ችግር ይኖርበት አሳይተሽን አታቂም። ሰው ግን ችግር ሲኖርበት ታመጫለሽ እዚህ። ከዛን አሁን አዛኝ እንዳትመስሉ ሰርታችኋል። ያን የሸቀላችሁት በቂ ነው። አሁን ደግሞ በሞተችው በአጥንቷ አትቀልዱ። እዚህ መታችሁ አዝኛለሁ ምናምን ብላችሁ ጥቁር አድርጋችሁ እንዳትሸቅሉበት። እናትየዋ ብቻዋን ስትሰቃይ አልነበራችሁ። ቴክስት እያላከች ልጄን አገናኙ ስትል ናፍቃኛለች ስትል አልነበራችሁ። ሰማችሁኛ? ለዛ ነው ነገር እኔስ ለዴዚ ሼር አድርጉላት። ዛሬ ቪዲዮ ለቀቅ ያለው ነው። ተስማው አማርኛ በደንብ መስማት ትችያለሽ ዴዚ፣ አውቃለሁ ነው። አማርኛ ማውራት ነው ማትችው እንጂ ትሰሚያለሽ። ዛሬ ፖስትኩት ያኔ ስመክርሽ ከብሎክ አውጭኝና ስሚው እናትሽ እንዴት ስላንቺ ሁሌን ስታስብ እንደነበር። እሺ አመሰግናለሁ። እንደዛ አድርጉ። የምን ራሷን ማጥፋት ነው። አታጠፋም። ለምን እንደምታጠፋው ረግጣ የወጣችበት ቤት አይደል እንዴ? አሁን ለምን እንደምታጠፋው ለመነን አይደል እንዴ? ብሎክ ተደርገናል እንዴ? ራሷን እንድታጠፋ የምን ቪክቲም መጮት ነው? ለምን ራሷን ታጠፋለች እንዴ? ሰው ከገዳዩም ጋር እኮ ይታረቃል እኮ እንኳን ከእናት ጋር ከገዳዩ ጋር ቤተሰባችሁን ከገደለ ሰው ጋር ትታረቃላችሁ። ድምፅ ትሰማላችሁ፣ ታወራላችሁ። በአጭር አማርኛ ዴዚ ብዙ ዓለም ነበረሽ አንቺ። አሞራው ዓለምሽ ነው። ከነዚህ ድጋጊ ምጮት ዓለምሽ ነው። ወጥተሽ ስራ መስራት ዓለምሽ ነው። ገንዘብ ማግኘት ሲዲ የምትባለው ጊፍተርሽ ዓለም ብዙ ዓለም ያለች። እናትሽ ግን አንድ ነው ዓለሟ፣ አንቺ ነበርሽ ዓለሟ። ልዩነቱ እዚህ ጋር ነው። ያሳዝናል። የቤተሰብና የልጅ ልዩነት እዚህ ጋር። ቤተሰቦቻችሁ ምንም ብታሟሉላቸው እናንተ ከሌላችሁበት ባዶ ነው ህይወታችሁ። የቤተሰቦች ህይወት የሁሉም። እኔ እንደውም ክሎዝ አይደለም ከቤተሰቤ ጋር። አባቴን በልጅነት የሞተው
ቤተሰብ ያላችሁ ሰዎች ግን በእናንተ ህይወት ነው የሚኖሩት ቤተሰቦቻችሁ። እናንተ ብዙ ባላችሁ አለማችሁ ነው፣ ልጃችሁ አለሞቻችሁ ናቸው፣ ቤታችሁ የምትሰሩት ስልካችሁ። በጣም ብዙ ሰዎች በነገራችን ላይ በዚች ልጅ እናት ሞት ሀዘናቸውን እየገለጹ ነው የሚገኙት። ብዙ ሰዎች የሚሰጡትን አስተያየት ለማየት ሞክሬያለሁ። መቼም ሰዎች በህይወት ባሉበት ጊዜ ይቅርታ ለመጠያየቅም ሰላማዊ ህይወት ለመጀመርም በጣም እድል ነው ብዬ ነው የማስበው። ካለፉ በኋላ ጸጸት ነው ትርፉ። ብዙ ሰዎች እንግዲህ አሁን ከልጅቱ ጋር በተገናኘ ጸጸቱ ይገላታል፣ አንድ ነገር እንዳትሆን ጠብቋት ምናምን የሚሉ ሰዎች እየበዙ ነው ያሉት። በመጀመሪያው ሰዓት ከእናትየው ጋር በነበራቸው ጸብ ለማስታረቅ ያልሞከሩና ቪዲዮ ላይቭ እየገቡ ጉዳዩን ሲያባብሱ የነበሩና ሲሸቅሉ የነበሩ ሰዎች ዛሬ አዛኝ ሆነው ተመልሰው መጥተዋል ማለት ነው። እና ይህ ጉዳይ ስላስቆጣው ይመስለኛል ጓደኛዋም ስለሆነ ከዚህ በፊትም የነበረውን ቪዲዮ ትላንት አሳይቻችኋለሁና በጣም ነው የሚያሳዝነው። አሁን ዛሬ ላይ እንደገና በእናትየው ሞት ምክንያት ገንዘብ ለመስራት መሞከር በጣም የሚያሳፍር ነገር ነው። በጣም ያሳዝናል። በጣም ታሳፍሪያለሽ። ለዚች በደም ካንሰር እየተሰቃየች ላለች ለ10 ዓመት ህፃን አድርሱልኝ ብላ እቺ የምትመለከቷት ግለሰብ የሰራችውን ቪዲዮ ባካችሁ አንዴ አዳምጡ። በጣም ይቅርታ አድርጉልኝ። ለዚች ገና እንቡጥ ገረዳ አድርሱልኝ። ምንም ነው የማይጠቅመው እዚህ ምድር ላይ እግዚአብሔር ቢፈቅድ ብትኖሪ ለእናትሽ በተለይ በጣም ደስ የሚል ነገር ነው። ግን እግዚአብሔር ካልፈቀደ እግዚአብሔር ከፈለገሽ ወደ አምላክሽ እቅፍ ይሻልሻል። እዚህ ምድር ላይ እንደሚታየው የሚያጓጓ ነገር የለም። ያለቀ የመጨረሻ ዘመን ላይ ነው ያለነው። በጣም ታሳፍሪያለሽ፣ በጣምም ታሳዝኛለሽ። በፍጹም እንዲህ አይባልም። አንቺ ወተሽ በድፍረት ከዚህ ዓለም ብትሰናበችም ችግር የለም ብለሽ በዚህ ልክ የተናገርሻት እቺ የምትመለከቻት የ10 ዓመት የደም ካንሰር ታማሚ ህፃን ለመኖር ምን ያህል ጉጉት እንዳላት እስቲ አንዴ አዳምጪ። አድነኝና እንደዚህ ያወሩብኝ ሰዎች ትሞታለች አተርፍም ብለው ያወሩብኝ ሰዎች ላሳፍራቸው ነው ስለ ነበረው ሌላ ምንም ማለት ነው። ምክንያቱም በቃ እሱ ነው የሰጠኝ እሱ ነው ብትብለኝ። በደንብ ሰማሻት? እቺ ህፃን ምን ያህል ለመኖር ጉጉት እንዳላት። እድሜዋ ገና 10 ዓመት ነው። በልጅነት እድሜያችን ብዙዎቻችን በሷ እድሜ የምንጫወትበት የምንደሰትበት እድሜ ነው። በዚህ ሰዓት እንደሷ እድሜ በሷ አእምሮ ስቴጅ እንደዚህ አይነት ቪዲዮ ለሷ አድርሱ ብሎ መስራት ምን የሚሉት ጋጠወጥነት ነው? ስለ ቤተሰቦቿስ ጥቂት እንኳን አስበሻል ወይ? በእናት በአባቷ ቦታ ሆነሽ አስበሻል? ልጃቸውን ከዛሬ ነገ ፈጣሪ እንዲምርላቸው እያለቀሱ ከጎኗ ለሚያስታምሟት ቤተሰብ ይሄ ምን የሚሉት ቪዲዮ ነው? በቃ አንቺ የዓለም ነገር በጣም ገብቶሻል አይደለ? እንዴት ደፍረሽ በዚህ ሁኔታ ውስጥ ያለ ቤተሰብ ላይ እንደዚህ አይነት ቪዲዮ ይሰራል? በመጨረሻም አንድ ነገር ብዬ መጨረስ ፈልጋለሁ። አው እቺ አንድ የምትመለከቻት ሴትዮ ተስፋ የሚያስቆርጥ ካለሽበት ሁኔታ አንፃር ልብ የሚሰብር ነገር ተናግራ ሊሆን ይችላል። በተቃራኒው ግን እጅግ በጣም በመቶ ሺዎች የምንቆጠር አንቺ ነገ ከዚህ በሽታ ድነሽ ወተሽ ፈጣሪሽን ስታመሰግኚ ማየት የምንፈልግ እጅግ በጣም በብዙ መቶ ሺዎች የምንቆጠር ወገኖችሽ ከጎንሽ ነን። ይሄንን እንዳትረሺ። አድርሱልኝ። አመሰግናለሁ። ሰዎች these days በሰዎች ቁስል ላይ እንጨት መስደድ እንደ ተራ ነገር ነው የሚያዩት። ምንም አይመስላቸውም። ከኋላቸው ያለ ቤተሰብ፣ እናት፣ አባት፣ ወንድም የሚወዷቸውን ሰዎች በፍጹም ማሰብም አይፈልጉም። እንደዚህ አይነት ቪዲዮ ሲሰራ ብዙ ሰዎች ጥንቃቄ ያደርጉበታል ተብሎ ይታሰባል። ነገር ግን በዚህ ደረጃ የሰዎች ቁስል ላይ እንጨት የሚሰዱ ምንም የማይመስላቸው ከማህበረሰቡ የተገኙ የማይመስሉ በጣም በርካታ ክፉ ሰዎች አሉ። እና እቺን ልጅ ማበርታት፣ ማጽናናት፣ አይዞሽ ከጎንሽ ነን ማለት በጣም ተገቢ ነገር ይመስለኛል በዚህ ሰዓት። በጣም ያሳፍራል። ይሄ አበባው ነው ማን የሚባል ሰው ስለሱ ሰምቼ አላውቅም። ምንም እንደሚሰራ አላውቅም። ምንም እንደሆነ አላውቅም። ማወቅም አልፈልግም። ኤፍሬም ተናዷል። ተራ ሰው እግረኛው ሚዲያ ላይ የሚጋበዝ ሰው ማንኛውም ሰው ቻሌንጅ ይደረጋል። መረጃ ያሰባስቡብሃል። ለሚዲያው ትመጥናለህ ተብሎ ሲታሰብ ዛሬ ትጋበዛለህ። በአንተ ላይ ያላቸውን እያንዳንዱ መረጃ ያወጡ ከዛም በኋላ ቻሌንጅ ያደርጉሃል። አይፋታም። ግልጽ ነው። እንኳን ለአንተ አይደለም ለዝም ብሎ ሰው ይቅርና ያስተማረውን አስተማሪ ሰራዊት ፍቅሬን ቻሌንጅ አድርጎታል። ለሙያው ታምኖ የሚሰራ ሰው ነው። አካል ጉዳተኛ ነው። መጀመሪያውኑ አቅም ከሌለ ፖቴንሻሉ ከሌለ እንዲያለ ቦታ መቅረብ ተገቢ አይደለም። በቃ አችልማ አትወጣውም። ዋናታችን ባህር ውስጥ እንደመግባት እኮ ነው። መጀመሪያ ዋና መቻል ያንተ ጉዳይ ነው። ካለበለዚያ ምንድነው ወይ ትሞታለህ ወይ ዋናተኛ የሚችል ሰው ያወጣሃል።
በቃ ይሄ ነው እጣ ፋንታ የሚሆነው ማለት ነው። አቅም ከሌለ እዛ ዓለም ይሄን ነው። ይሄ ልጅ አካል ጉዳተኛ ነው። ካንተ ጋር መደባደብ አይችልም። ወጥተህ ካራቴ ላይ ለማመዳለን በጣም ያሳፍራል። ይሄ ሰውዬ በነገራችን ላይ ማለት በወንጀል መጠየቅ አለበት። በወንጀል መጠየቅ አለበት። በነገራችን ላይ መብቱን የተጋፋው ይሄ ወንጀል ነው። ስለዚህ በወንጀል መጠየቅ አለበት። በጣም ነው ያናደደኝ። አንድ ሰው ማለት ነው በድክመቱ ሌላን ሰው ሊያጠቃ ሲነሳ በጣም ያቃጥለኛል። እርር ነው ያልኩት ሳየው ማለት ነው። ኢንተርቪውን ማለት ነው ይዘቱን መስማትም አልፈልግም፣ ግን ተቆርጦ የወጣውን ይሄ ጫማ ጥፊ ማንሳት ምናምን ማን ስለሆንክ ነው? ምንም ሁን አቅም የሌለው ማንም ላይ እንደዚህ መዘባበት አይችልም። ስለዚህ ህግ ያለበት ሀገር ነው። ይሄ ሰውዬ ተይዞ ትክክለኛውን ቅጣት ማግኘት አለበት ብዬ አስባለሁ። ለማንኛውም በዚህ ሐሳብ የምትስማሙ ሰዎች ይሄንን ቪዲዮ ቫይራል እንዲወጣ ነው። በጣም ያሳዝናል። በጣም ትክክል ነው። በነገራችን ላይ እዛ ኢንተርቪው ቦታ ላይ ቀርቦ ትናንትና አንድ ቪዲዮ ሰርቻለሁ። በጣም ነው የሚያሳፍረው የሚያደርጋቸው ነገሮች ከእድሜው የማይጠበቅ። ሁለተኛ ደግሞ አንድ ሰው ኢንተርቪው እንዲደረግ ሲጠራ ቦታውን የሚመጥን ዲሲፕሊን ሊኖረው ይገባል። ይሄ የወታደር ዲሲፕሊን አይደለም። መደበኛ ተራ ሰው የሚኖረውን አይነት ዲሲፕሊን እንኳን ማሳየት ያልቻለ ወጥቶ የተገመተ ሰው ነው። በጣም ብዙ ሰዎች አዝነውበታል። እኔ በመጀመሪያ ደረጃ የወታደር ዲሲፕሊን እንደሌለውና አንድ ወታደር ሊያደርግ የሚችለውን ነገር ሊያደርግ የማይችል ሰው መሆኑን ከእንቅስቃሴው ተረድቻለሁ። መጀመሪያውኑ ማለት ነው። እዛ ገብቶ የሚያደርጋቸው ነገሮች በሙሉ የሚያሳፍር ነው። አንድ ወታደር እኮ ዲሲፕሊን አለው፣ በስነ ምግባር የታነጸ ነው፣ ለሚሰራው ለሙያው ታማኝ ነው፣ ለለበሰው ልብስ ክብር ያለው ነው። ይህ ለለበሰው ልብስ እንኳን ክብር መስጠት የማይፈልግ እዛ ቦታ ላይ በምን አይነት ሁኔታ እንዴት ተጋብዞ እንደቀረበ ራሱ እኔ ጥያቄ ነው የሆነብኝ። አንድ እስቲ ወታደር በዚህ ጉዳይ ላይ የተናገረው ነገር እንደስማ በጣም ስለሚጠቅም እንዲህ አይናውቼ እኔ ስማ እኔ አያ እሺ ብላ እኔ መግሪ አርገው እስማ አወልድ መንፈስ ቅዱስ ስጠኝ። እሱ የኔ ነው። እሸረፍ በልና በስነ ስርዓትና እኔ ታናደከኝ በእውነት አይናውቼ ኪስ ከተቼ ነው ወክ አደርጋለሁ። ከዚህ ታዲያ ምን ላድርግ? እንዴት ላሳይ? ቁጭ በልማ እሺ ወታደርነት ላሳይ? ኧረ ቁጭ በል። እውነት ላሳይ? ምን አይነት ህፃን ነው በእግዚአብሔር። እንዴት ላሳየው? ምንድነው? ሰላም ወደ ቲክቶክ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበል። ቪዲዮ እንዳያችሁ ነው። በጣም ነው የሚገርመው። ወገን ወዴት እየሄድን ነው እንዴ? ይሄ ሬንጀር ማለት የኢትዮጵያ መከላከያ ሰራዊት መለያው ሲያስቀጥልም ደግሞ ስንቶች አጥንታቸውን ከስከው ደማቸውን አፍሰው የዛሬዋን ኢትዮጵያ ዘቢውን ጓዶች በደምና በመስዋዕትነት የመጣ ሬንጀር ነው እንጂ ማንም እየተነሳ የሚተነጭበት አይደለም። ለህግ ይቅረብ አይደለም። ወታደሮች ሼር ፖስት ያርጋችሁ ለብዙ ጓዶች አድርሱልኝ። እንደዚህ አይነቱ እርምጃ መውሰድ መቻል አለበት። ራሳችን እያያዝን ራሳችን ቅጣት መስጠት መቻል አለበት። ራሳችን በቃ ይሄ ነው ትምህርት የሚወስድ የሚችለው እንጂ ለህግ ይቅረብ ምናምን አንልም። ምክንያቱም ይሄ መቀለጃችን አይደለም። ስንቶች ጓዶችን ከጎን ያጣንበት ሬንጀር ነው። መከበራችን መለያችን ነው። ስለዚህ ይሄን የምታረጉ ግለሰቦች እንደዚህ አይነት የምትጨማለቁ ጓዶች እያያዛችሁ እርምጃ መውሰድ መቻል አለብን። ለህግ አናቀርብ። ምክንያቱም ወዴት እየሄድን ነው? ምን ይሉት ነው? አሁን ምን አይነት ድፍረት ነው? በተለይ ደግሞ ሀገሬ ቲቪ ምን አይነት ቀልድ ነው የምትቀልደው? አንተ በሰራዊት ደም እንደቀለድክ ነው የምቆጥረውብህ። በተለይ ሀገሬ ቲቪ ይሄን ሼር ፖስት ለሀገሬ ቲቪ አድርሱልኝ። እንደዚህ አይነት ቀልድ አቁም እንዴ! በተከበረው ሬንጀር ማንንም አምጥቶ እንዴት ታቀርባለህ? ኢንተርቪው ብታርፍ ነው የሚሻለው። አንተ ኢትዮጵያ ሀገራችን ለዘላለም ትኑር። እወዳችኋለሁ። በነገራችን ላይ ብዙ ሰዎችን ሊያስቆጣ የሚችል ነገር ነው ያደረገው። ልብሱን ለብሶ በዚህ ደረጃ መንቀሳቀሱ ብዙ ሰዎችም ሪያክት እያደረጉበት ተመልክቻለሁ። እኔ ምንም አይነት የወታደር ዲሲፕሊን እንደሌለውና ምንም አይነት ስርዓት እንደሌለው የሚያሳይ አንድ ቪዲዮ ተመልክቻለሁ። እንደዚሁ ልብሱን ለብሶ መንገድ ላይ የሚያደርገው ነገር አይቻለሁ። እስቲ ጥቂት እንየው ይሄንን ቪዲዮ። ስንቱን ተራራ ተመልከቱ። ስንቱን ሸለቆ ውሃ ሞላው ጌታዬ። እሺ ምንድን ነው የሚባለው? አሁን ይሄ ማለት
ምንድነው የሚባለው? ምን ልንለው እንችላለን? በጣም ነው የሚያሳፍረው። ሌላም እንደዚሁ አንድ ከሴዶ ማርሻል ጋር ደግሞ ያደረገውን ቪዲዮ ላሳያችሁ። ተመልከቱ። ተመልከቱ። ምንም አይነት ዕውቀቱ እንደሌለው አንድ በዚህ ደረጃ ስፖርቱን የሰራ ሰው ወይም ደግሞ የወታደራዊ ስልጠናውን የወሰደ ሰው የማያሳየውን እንቅስቃሴ ነው የሚያሳየው። በፍጹም እንደማይችል ያስታውቃል። ከእንቅስቃሴው ተነስታችሁ ማለት ነው። ስፖርተኛ እንዳልሆነ የሚያስታውቃል። ስፖርት ሰርቶም እንደማያውቅ ያስታውቃል። አይደለም ወታደር ቤት ሊገባ ማለት ነው። እና በጣም ነው የሚያሳፍረው በእውነት። በተለይ ደግሞ እንደዚህ አይነት የፖድካስት ወይ ደግሞ ሚዲያዎች ላይ ለምናቀርባቸው ሰዎች ለምን መጠንቀቅ እንደተሳነን ሁሉ ቀን እደነቃለሁ እኔ። ለምን መሰላችሁ? ሀገራችን ትውልዱ የማያሳስባቸው በየቀኑ ለሚሰሯቸው ቪዲዮዎች ኃላፊነት የማይወስዱ በጣም በርካታ ሚዲያዎች እየተነሱ ነው ያሉት። እንግዲህ እግረኛው ሚዲያ ይህንን ሰውዬ ሲያቀርበው ካሳየው ጋጠወጥነት አንጻር በፍጹም ላቀርብህ አልችልም አልፈልግም ብሎ ሊሸኘው ይችል ነበር። በዚህ ደረጃ መነጋገሪያ እንዲሆንና የለበሰውን ልብስ ጨምሮ ብዙ ሰዎች እንዲነጋገሩበት ያደረገው እንግዲህ አንደኛው እሱ ነው ማለት ነው። እንግዲህ ሀገራችን ወዴት እየሄደች እንደሆነ የሚያሳዩ በጣም በርካታ ለትውልዱ ማያስቡ ሰዎች እንደዚህ እንዳሉ እንድታዩ ስለተፈለገ ይመስለኛል። አንዳንድ ሰዎች በራሳቸው ጊዜ ነው ራሳቸውን የሚያጋልጡት። ስለዚህ ከዚህ አንጻር አንዳንዱን ቪዲዮ ማየቱ መጥፎም አይደለም ብዬ እንዳስብ ያደርገኛል። ለሰዓቱ ያስኩላችሁ ቪዲዮ ይህንን ይመስል ነበር። በሌላ ቪዲዮ ደግሞ ተመልሼ እመጣለሁ። የምሽቱ ቪዲዮ በጣም ቆንጆ ነው። ብዙ የምትጠቀሙበት ነገር ይኖራል። አንድ ቆንጆ ታሪክ ደግሞ አለ አብሮት የተሰራ ማለት ነው። ቪዲዮውን እንድታዩ ከወዲሁ ነው የምጋብዛችሁ። ቪዲዮዎቻችንን ስትመለከቱ ላይክ ማድረጋችሁ እንዳይዘነጋ። አዲስ ከሆናችሁ ለቤቱ ደግሞ ሰብስክራይብ በማድረግ የደወል ምልክቷን ብትጫኑ ቶሎ ቶሎ የሚለቀቁ ቪዲዮዎች እንዲደርሷችሁ ታደርጋላችሁ ማለት ነው። ሐሳብና አስተያየታችሁንም ደግሞ በሐሳብ መስጫ ሳጥን ውስጥ እንደተለመደው በነጻነትና በጨዋነት ማኖራችሁ ይጠበቃል ማለት ነው። ቪዲዮን ግን ላይክ ማድረጋችሁ እንዳይዘነጋ በፍጹም ማለት ነው። መልካም ጊዜ ይሆነላችሁ። ወዳችኋለሁ።